ይሄ 350 ነው እስከ 300 ምናምን ናቸው። እነዚያው የበላ ነው ያበላ ነው የጅሩ ከብት ነው። በስረ ሰዓት የበላ ከብት ነው። ቆንጆ ያረር ከብትም የጅሩም አለ። ሻጪ እዚህ በጣም ርካሽ ከዛ እንደገዛ እዚህ በጣም ርካሽ ነው። ያው ነጋዴ አቅርቧል፣ ግን ዋጋው ግን በጣም ተወዷል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የትርታ ሪቪው ቤተሰቦች እንኳን ለፋሲካ በዓል በሰላም አደረሳችሁ እያልን በትርታ ሪቪው ፕሮግራማችን እንደተለመደው በዓልን ምክንያት በማድረግ ያ ማለት እንግዲህ የፋሲካ በዓልን ምክንያት በማድረግ የበሬ ዋጋ ምን ይመስላል የሚለውን ለመቃኘትና ወደ እናንተ ለማድረስ በአቃቂ የሰንጋ ገበያ ውስጥ ተገኝተናል። እዚህ ገበያ ውስጥ እንደምታዩት በጣም በሰፊው ከብቶች ገብተዋል። እነዚህ በሬዎች ምን ይመስላሉ ዋጋቸው የሚለውን እንግዲህ ወደ እናንተ የምናደርስ ስለሆነ ፕሮግራሙን ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ ይሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃን ወደ እናንተ የሚያደርሰውን የትርታ ሪቪው ቤተሰብ ሁኑ እንላለን። ይህን ፕሮግራም ወደ እናንተ በማቅረብ እኔ መስቀሌ ጎበና ካሜራማናችን ነው አብሮናል። አብራችሁን ቆዩ። እንኳን አደረሰ ወንድማችን። እንኳን አብሮ አደረሰ። እንዴት ነው ዋዜማው? ምን ይመስላል? አሪፍ ነው። ምን ይዘን የመጣው? ያያችሁ ነው እንግዲህ እነዚህ ነው ይዤ የመጣሁት። ለአመት በዓል እንግዲህ ምርጥ ነገር ነው ይዤ የመጣሁት ብዬ ነው በራሴ የሚያስበው። በጣም ጥሩ። እንግዲህ እነዚህ ትልልቅ በሬዎች ያንተ ናቸው? አዎ እኔ ናቸው። ነጋዴ ነህ ወይስ አርብተህ ነው? ነጋዴ ነኝ። ኦኬ። ከየት ነው የምታመጣው? ከሀረር። አዎ። የሀረር በሬዎች በጣም ተወዳጅ ናቸው? አዎ በጣም ተወዳጅ ናቸው። ስንት በሬ ይዘህ መጣህ? እኔ አሁን ወደ 150 ይዤ መጥቻለሁ እዚህ ገባ ውስጥ። 150 በሬ? አዎ። ሚሊዮነር ነው እያናገርኩ ያለሁት። አረ አይደለም 150 ምን አላት ብለው ነው? ምን አላት ብለው ነው? ትንሽ ነው። እሺ ከፍተኛው አንተ ይዘህ የመጣው በሬ ዋጋው ስንት ነው? ይዤ የመጣሁት ዋጋ እስከ 200 ይዤ መጥቻለሁ። 200? አዎ። ሽጠኸዋል ወይስ አለ እዚህ? ሽጫለሁ። 200 ሺህ ብር የገዛ ሰው አለ? አዎ። በሬ? አዎ። የሚገርም ነው። ዝቅተኛው ስንት ነው? ዝቅተኛ እንግዲህ 120 ነው። በቃ ዝቅተኛ ኔጋ ዝቅተኛ የሚባለው እስከ 120 ነው። በጣም ጥሩ። አሁን እጅ ላይ ያለው በሬ የትኛው ነው? እስኪ ዋጋውን ንገር። አሁን እነዚህ ናቸው እጅ ላይ ያለው። ይሄ አንተ ነው? አዎ። አሁን ለምሳሌ 180 ነው። 180? አዎ። ትልቅ ነው በሬው? አዎ። ይሄ 180 ምሸጥ ነው። እሺ ሌላስ? ይሄ አሁን ከ75 ምሸጥ ነው። 175 ምሸጥ ነው እሱ። እሺ ይሄም አለ። በጣም ስጋ ያዚ ከብት ነው። ዲፍን ነው። ይሄ 180 ነው ምሸጥ ማለት ነው። በጣም ጥሩ። እንግዲህ ሁሉም የሀረር ናቸው ብለኸኛል? አዎ ሁሉም የሀረር ናቸው። በጣም ደስ በሚል ሁኔታ ጥሩ ደስ የሚሉ ሲታዩ የሚያማምሩ በሬዎችን ይዛል። ግን ዋጋው አልተወደደም? እዚህ ነው እንጂ ክፍለ ሀገር ላይ በጣም ወደዋል። ውድ ነው? አዎ። ኦኬ። እንደውም እዚህ ቀንሷል? እንደውም እዚህ ይቀንሳል፣ በጣም ይቀንሳል። እንዴት ነው አሁን ክፍለ ሀገር ላይ ስታመጣ ይሄንን በሬ በስንት አመጣው? ይሄንን በሬ በ70 ሺህ ያመጣሁት። መኪና ኪራይ መኪና አለ፣ ወጪ አለ። ቢያንስ ወደ 85 ይሸጣል ማለት ነው። ስለዚህ አንተ በ70 አምጥተዋል። ለዚህ ስትሸጠው ስንት ነው? እስከ 85 ይሸጣሉ። ስለዚህ ብዙ ልዩነት የለውም? አዎ ብዙ ልዩነት የለም። እዚህ የምንሸጠው እና የምንገዛው በጣም ግዢ ውድ ነው እንጂ ሻጪ እዚህ በጣም ርካሽ ነው። ከዛ እንደገዛ እዚህ በጣም ርካሽ ነው። እንግዲህ ያው ገበያው እንዴት ነው? ጥሩ ገዢ አለ ወይስ ምን ይመስላል? ገባው ምንም አይልም። ዛሬ ያው ምርጥ ገባ ነው ብዬ ነው የሚያስበው። እነጌ እንግዲህ ፈጣሪ ያደርስም ብዬ ነው የሚያስበው። በጣም ጥሩ፣ በጣም ደስ ይላል። እንግዲህ ወንድማችን ምንም ሀሳብህን ሳትደብቅ ነግረህናል። ምናልባት ጨምረህ የምትነግረን ካለ ንገረንና እንለፍ። እንደዚህ ናቸው እንዳለ ሌላ የሚጨምር ነገር የለም። እንግዲህ አንድ ይሄን አሳይተናል፣ ያንን አሳይተናል፣ ይሄንን ተመሳሳይ ናቸው። አሁን እነዚህ ቢያንስ ከ150 በላይ ናቸው። እዚህ ያለው ተላልቅ ናቸው እዚህ ያለው ማለት ነው። ከ150 በላይ ከ150 በላይ ናቸው። ትናንሽ የሚባለው ደግሞ ያው እስከ 140 130 ምናምን ከዚህ ታች ነው ያለው። ኦኬ። ታዲያ ይሄኛው 80 ምናምን ያልከኝ እንዴት ነው? የትኛው? እነዚህ ከፍተኛ ማለት ከ150 በላይ ነው እዚህ ያቆምኩት። ኦኬ ገባ? ከ150 በላይ ያለው ነው እዚህ ያቆምኩት። ከ150 በታች ደግሞ እዚህ በታች ነው ያገኘው። እንደ ደረጃቸው ነው ያቆምኩት። እንደዛ ነው። በጣም ደስ ይላል ወንድማችን። እንግዲህ ላንተም መልካሙን ገበያ ተመኘን። ያለውን ሁኔታ አንተም በማገናዘብ በጥሩ ሁኔታ ለቤተሰቦች እንድትሸጥ እንመክራለን። በጣም እኔም ከዛ ገዝቼ መጥቼ በዛ ዋጋ ገዝቼ መጥቼ ስንት ልሸጥ ብዬ ሀሳብ ውስጥ እየገባ ነው እኔ በራሷ ማለት ነው። ስለዚህ እንግዲህ ሁሉም ነገር ፈጣሪ ነው ያደርሳል። ስለዚህ ምንም ማድረግ አልችልም ብዬ ነው የሚያስበው።
አይዞ እንግዲህ ያው መልካሙን ለሁላችንም የሚያደርግልን። እናንተም ያው ንግድ ነው ትርፍ ያስፈልጋችኋል። ነገር ግን የተጋነነ ትርፍ እንዳይሆን አስተያየት እያደረጋችሁ ሽጡ። አረ ችግር የለም። እኛ እንደነገርኩ ነው ቅድም እንደነገርኩ ነው። እኔ እዚህ ብዙ ይዤም የምሸጥ ከብት አይደለም። ኦኬ ፒያንስ አንድ 3000 2000 ይዤ ነው የምሸጠው ማለት ነው። ይገርም ነው። ምናልባት ከሚመለከቱን ቤተሰቦቻችን ውስጥ የሆነ ሰው በሬ የሚፈልግ ሰው ቢኖር ወይ ደግሞ ሊገዛም ለሌላ ጊዜም ሊያዝ የሚፈልግ ሰው ካለ ስልክህን ንገረንና መልካም በዓል ተመኝተን እንለፍ። 0901 25 46 89 በጣም ጥሩ እናመሰግናለን። እግዚአብሔር ያክብርልን። እሺ እኔን እናመሰግናለን። መልካም በዓል። እሺ ሰላም ወንድማችን፣ ሰላም እንኳን አደረሰ። እንኳን አብሮ አደረሰ። እንግዲህ ዛሬ የፋሲካ በዓልን ምክንያት በማድረግ በአቃቂ ቃሊቲ ገበያ ተገኝተናል። ራስህን ከማስተዋወቅ ጀምረ ያሉህን በሬዎች ዋጋቸው ምን ይመስላል የሚለውን ብትነግረን። እኔ ስሜ ጌታ መሳይ ይባላለሁ። የምገኘው ቃሊቲ ገበያ ላይ ነው። ያ ከብት አሪፍ ነው። ዋጋም ከ150 እስከ 200 አለ። ቆንጆ ቆንጆ የሀረር ከብትም የጅሩም አለ። አመጣለን እኛ ነጋዴዎች ነን። አሪፍ ነው። በጣም ጥሩ። እንደው የሀረርና የጅሩ ብለህናል። ምናልባት ብዙ ጊዜ እንሰማለን እና ስጋው ጣፋጭ የሚሆነው የሀረር ስጋ ነው ይባላል። እንዴት ነው? ምንድነው ሚስጥሩ? የቱ ነው አሪፍ? አንተ እንደነጋዴ ሁለቱም አሪፍ ነው፣ ግን የሀረር ይለያል። ቆንጆ ነው። ስጋቸው ጠፈፍ ያለ ነው። አሪፍ ነው ስጋቸው። የሀረር ያው ቆንጆ፣ የጅሩም አሪፍ ነው ስጋቸው። ያው ሁሉም አሪፍ ነው። አሪፍ ነው። እስኪ ከያዝካቸው በሬዎች እንጀምርና አሁን ያለውን ነባራዊ ዋጋ ንገረን። ያንተ ትንሽ የተባለው በሬ የቱ ነው? ያው መካከለኛ እነዚህ ናቸው። ያው አነስ ያለ ነገር ነው አይደል? አነስ ያለ ነው። ይህ እስከ 110 ያልቃል። በቃ እስከ 120 120 ምርጫህን ሳላደንቅ አላልፍም። ባይዘ ደስ ይላሉ። አይን ላይ የሚያማምሩ ናቸው። ሀረር ናቸው እነዚህ። አሁን እስከ 140 እስከ 140 እዚህስ ይሄ 130 ኦኬ። ያ ያንተ ነው? ስንት ነው እሱ? 120 ግን እንደ ግዣቸው ሁሉ ይለያያል። እንደ ግዣቸው ሁሉ ከብቶቹም እንደ እንትናቸው ይለያያሉ። ጥራታቸው ይለያያል። እንደገዛ ናቸው። እንዲሁም ክፍለ ሀገር ላይ ዋጋ ጨምሯል። እዚህ ቀንሷል። ገበያውም የለም አለን አንድ ወንድማችን። ያው ነጋዴ አቅርቧል፣ ግን ዋጋው ግን በጣም ተወዷል። ከዛም ስለጨመረ ምኑም ከምንም ጨምሯል። ኦኬ። እንደው ምን ያህል ልዩነት አለው? ባለፈው በዓል ላይ ቢሆን ይሄንን በምን ያህል ብር እንገዛለን? ቢያንስ የ30 የ40 ሺህ ብር ልዩነት አለው። 30 40 ሺህ። ዝቅተኛ በሚባለው ትልቅ በሚባለው በሬ ትልቅ በሚባለው እስከ 50። ኦኬ። ስለዚህ እስኪ ያንተ ይሄ መሰለኝ ትልቁ በሬ አይደል? ትልቁ ይሄ ማለት ትልቅ አይደል? ሳማል ላይም አሉ። እንግዲህ እስኪ ጠጋ ብለህ ስታየው ያው በሬ ደስ ይላል። ይሄ ነው ትልቁ? ይሄ ትልቅ ነው። ሰንጋ ነው። ያው ከጅሩ ይመጣ። ኦኬ። ምን ያህል ነው አሁን ይሄ ያልከኝ? ይሄ 210 ቁርጥ ያለ ዋጋ ነው ወይስ ድርድር ይኖራል? ድርድር ያው እስከ 2 ይሸጣል። ኦኬ። ይሄ የሚያንተ ነው? ይሄ 180 ይባላል። የጅሩ ነው። ኮርማ ነው። በምንድን ነው የምንለየው? አሁን በሬዎችን እንደው አንተ ባትናገር እኔ ዝም ብዬ ልገዛ መጥቼ ይሄ በሬ እዚህ አካባቢ በሬ ነው፣ ይሄ በሬ ስጋው ይጣፍጣል ለማለት ምን ነው የሚያስችለኝ? አንተ የምታውቀው ያው እንግዲህ አካባቢ ላይ የምታውቃቸውን ከብቶች ነው የምንለየው። ወይም ደግሞ ገበያ ላይ ምናምን የምታያቸው ይለያያሉ ከብቶች። አሁን የዛ ከብትና የዚህ ከብት ልዩነቱ እንደዚሁ በእንትናቸው በቆዳ እንትናቸው ትለያቸዋል። እነዛ ለስለስ ያሉ ናቸው። እንደዚህም ያው በቃ ስጋቸው አንድ ሆኖ ያው ከብቶቹ ይለያያሉ። አመጋገባቸው ያው እህል ነው የሚበሉት። አሁን በተለይ ጅሩ እህል ነው የሚያበሉት። ኦኬ። እነሱ አሁን ቆንጆ ነው፣ ጣፋጭ ነው ስጋቸው። እንደዚህ ከመርፌ ጋራ ምናምን አይገናኙም። መርፌ ምናምን አያውቁም። ያው አሁን እንግዲህ ይሄ ጄሞ የሚባለው ሞዲፊኬሽኑ የመርፌው ጉዳይ ብዙ ሰው ፍራቻ ይኖርበታልና ኦርጋኒክ የሆኑ መሆናቸው ደግሞ ጥሩ ነገር። እነዚህ ጥራታቸው ከብቶቹ ቆንጆ የሚሆኑ ስጋቸውም ጣፋጭ የሚሆኑ ለዛ ነው። እነዚህ መርፌው ብዙ ጊዜ እንትን ነው። ይሄ የአሜሪካን ነው አይደል? ክልስ ነው። ትልቅ ነው። ይሄ ከ250 240 ድረስ ይሸጣል። እንዴት ነው ስጋው? ጥሩ ነው የሚሆነው? ቆንጆ ስጋ ነው። ጮማ ሰንጋ ነው። የተቀጠቀጠ። ኦኬ። ብዙ ጊዜ ያው የፈረንጅ ወይ ደግሞ የአሜሪካን ዲቃላ የሚባሉት ዲቃላ ናቸው። እነዚህ ስጋቸው እንዴት ነው? ስጋቸው ቆንጆ ነው። የአሜሪካን ዲቃላ የሚባሉትም ስጋቸው ጥሩ ነው። እነዚህ አሁን ጅሩ ናቸው። ባህል ነው የተቀለቡት። ኦኬ። እነዚህ ቆንጆ ነው ስጋቸው። እንደው አንተ ግዛ ብትባል ከአበሻና ከነዚህ የቱን ትገዛለህ? ያው አንድ አካባቢ ከሆኑ ስጋቸው አንድ አይነት ነው። ከአበሻም ይመረጣል፣ ግን የነዚህም አሁን ባህል ስለሆነ አንድ አይነት ነው ስጋቸው። የሚበሉት ነው የሚወስናቸው። ስለዚህ ቆንጆ ነው ስጋቸው።
በጣም ደስ ይላል። ስለዚህ እንግዲህ አሁን ላይ ባለው ሁኔታ አንተ የሰጠው ዋጋ አለ ስንት ተሰጥቷል? ይበሪ ይህ እስከ 200 ተሰጥቷል። ያው ግዢውም ያው ስለዛ ስለመጣ ዋጋው እንደዛ አይሽም። ያው ወጪም ትርፍ የመኪና አለ የምን አለ የራስ ወጪ ሲባል ከእስከ 220 ጨርሶ ይገባል። ኦኬ። ይሄ በሪስ እንዴት ነው? ይሄ አሪፍ ነው። ያረር ከብት ነው። ቆንጆ ነው። ዋጋውም አሪፍ። እስከ ስንት ነው አሁን እየተሰጠ ያለው? አንተ ስንት ነው የምትለው? ይሄ አሁን 220 ነው የሚባለው። ድርድር እስከ 210 ይሸጣል። እስከ 210 ይሸጣል። የሆነ ሞላ ያለ ነገር ነው። ትልቅ ነው። ሞላ ያለ ነው። አርሷላ ያው ሳይርሳ አይመጣም ወደ ሰርስ አርሷል። በጣም ትልቅ በሬ እያየው ነው እዚህ ጋር ይዘህ ከመጣሃቸው ውስጥና ይሄኛውስ ምን ይባላል? ይሄ ጥቁሩ 350 ነው። ይሄ እስከ 230 እስከ 220 ነው። ይሄኛውም እስከ 200 ነው። 200 ይሄኛው 350 ነው። 350 መጨረሻው ነው። ግን ደፍሮ የሚገዛ ሰው አለ በዚህ ወቅት? ይደፍራሉ፣ ይገዛሉ። አሁን ፕሮግራም ምናምን የሚፈልጉ ለፕሮግራም ይገዛሉ። ትልቅ ከብት የሚፈልጋለ ለነሱ እናቀርባለን። ለሆቴል ለኳንዳ ቤት ማለት ለነሱ ትልቅ ከብት እንደሚፈልገው ይሸጣል ማለት ነው። እሺ ይሄኛውን ስንት አልከኝ? 230 ያቺስ የመጨረሻዋ? ይሄ እነዚህ አጅሩ ናቸው። ትልልቅ ናቸው። እስከ 300 ምናምን ናቸው እነዚያውም ማለት ነው። እስከ 300 ድረስ ይሸጣሉ። ጥሩ ነገር ይዘሃል። ጥሩ በሬዎችን ይዘሃል። ቢዝነስ ላይ ያለ ሰው ነህ። በጣም ደስ ብሎናል። እንግዲህ መልካም ገበያና መልካም ባል እንዲሆንልህ እየተመኘን እንግዲህ ቤተሰቦቻችንንም የዋጋ ሁኔታ ትንሽ ትሪት እያደረጋችሁ ያው ከሰሩ አይባልም ግን ስራ እስከሆነ ድረስ በሚያዋጣችሁ ህዝቡንም በሚያማክል ሁኔታ ሽጡ እንላለን። እሺ እኛም እናመሰግናለን። እሺ ምናልባት እንግዲህ የሚፈልግ ሰው ከዚህ ውስጥ የሚመለከት ካንተ በሬዎችን ሊገዛ የሚፈልግ ሰው ሊኖር ይችላልና ስልክህን ንገረን። 0941 37 0285 የምታስተላልፈው መልእክት ካለ ማስተላልፈልን። እኛ ያው አቃቂ ገበያ ነው የምንገኘው። አሪፍ ነው። ዋጋችን አሪፍ ነው። ያው በአስተያየት በቤተሰብ ዋጋ እንሸጣለን። በጣም ጥሩ። እንደው አዲስ አበባ ላይ አሁን እንግዲህ ዘግቼው ተመለስኩበት። አዲስ አበባ ውስጥ የተለያየ ቦታ ላይ ገበያ አለና የአቃቂ ገበያ ይጨምራል ይቀንሳል? የአቃቂ ያው ገበሬም ስለሚገባበት ይባላል አሪፍ ነው የሚባል ገበሬም አለ የነጋዴም ብዙ አሪፍ ነው። ዋጋቸው የተመጣጠነ ነው። ሰው በአማራጭ ይገዛል። በትንሽ በትልቅ አማርጦ ይገዛል። በጣም ጥሩ። እሺ እናመሰግናለን ወንድማችን። መልካም በዓል። መልካም በዓል ለሁላችን። እሺ እንኳን አደረሰው ጋር እንኳን አብራ ደረሰን። እንዴት ነው በዓሉ ዋዜማው ምን ይመስላል? በጣም ቆንጆ ነው። ደህና ነው። ያው እንደተባለው ማለት ቆንጆ ነው። በቃ ዋጋው ጥሩ ነው። ከ110 እስከ 120 እስከ 130 ይሸጣል እና ጥሩ ነው። ጥሩ። ይሄ ከ110 እስከ 130 የሚሸጠው ከብት በምን አይነት ደረጃ ላይ ሊቀመጥ ይችላል? ቅልብ ነው፣ የበላ ነው፣ ያበላ ነው፣ የጅሩ ከብት ነው። በቃ በስነ ስርዓት የበላ ከብት ነው። በጣም ጥሩ። እንደው ለምሳሌ ያህል ይህንን በሬ ብናየው በምን ያህል ብር እየተሸጠ ነው? አሁን ይሄ በሬ እስከ 130 ይሸጣል። 130። እሺ ቀጥሎ ያለውስ? ያ ቀጥሎ 110 እዚህ ጋር ያለውስ? እሱ ደግሞ 115። ይሄ 115። ይሄ 110። ይሄ 130 ነው። ትንሽ ሰውነቱም የተለያየ ነው። ሞላ ያለ ነው። ኦኬ። እኚህ በሬዎች እንደው ከፍተኛ፣ መካከለኛ፣ ዝቅተኛ የቱ ጋር እናስቀምጣቸው? አይ እነኚህ መካከለኛ ናቸው። ከፍ ያለም አለ። ከፍ ያለ መጨረሻ እስከ 150 ነው። 150። እናንተ ይዛችሁ ከመጣችሁት ዝቅተኛ ዋጋ በምን ያህል ብር የሚሸጥ ነው? እስከ 90 ነው። 90። ከፍተኛው ስንት ነው? ከፍተኛ እኛ እስከ 140 150 ነው። ከዛ በላይ የለንም። በጣም ጥሩ። ስለዚህ የገበያውን ሁኔታ እንደው እናንተ እንደ አንድ ሻጭ ገበያው ምን ይመስላል ብትባሉ ካምናው አንጻር ወይ ደግሞ ካለፈው በኋላ እንግዲህ ገበያ መቼም አንድ ነገር ሲጨምር ይጨምራል። የ20 ብር ልዩነት ይኖራል። ምክንያቱም ያኔ የሳር ጊዜ ነው። አሁን ደግሞ እህል አብልቶ ነው ያበላውን ሰው ደግሞ ያው ይደምራል መቼም። ስለዚህ ይሄ ነው እንጂ ስለዚህ ከወጪው አንጻር 20 ሺህ ብር ጨምሯል። 20 ሺህ ብር። ሌላ ይሄ ዝቅተኛ በሚባል በሬ ነው? ከፍተኛ በመካከለኛ ዋጋው አንድ ነው? አብሬ ስትወስደው 20 አደረገው 10 ቢጨምር ነው 20 በከፍተኛ የተጨመረው ማለት ነው እንጂ ሰፊ ልዩነት የለውም። በጣም ቆንጆ ነው። በጣም ጥሩ። እንግዲህ ያው ገበያችን ደግሞ ሰፊ ነው። የኛ የታወቀ ነው። አላምደናል። ጥሩ ገበያ አለ። ጥሩ ከብት አለ እንደምታዩት። አምናም ካቻምናም የዚሁ ነው የምታውን የዚሁ ነው። በጣም ጥሩ። እንግዲህ በጣም መልካሙን ገበያ ተመኘንላችሁ። መልካም በዓል ይሁንልን። እንግዲህ መልካም ግብይት ይሁን። አሚን። እናመሰግናለን። እናንተም ተከታተላችሁ ገበያችን ላጠናችሁልን መልካም አመት። እሺ ጋሽ
እንግዲህ ተወደዳችሁና የተከበራችሁ የትርታ ቢዝነስ ሪቪው ቤተሰቦቻችን ባያችሁት መልኩ ለፋሲካ በዓል በአቃቂ ገበያ ተገኝተን የቃኘንላችሁን የበሬዎች ዋጋ በዚህ መልኩ አጠቃለልን። ያ ማለት እንግዲህ በዛሬው ቅኝታችን ልንረዳ የቻልነው አቬሬጅ በሚባል ደረጃ ከ110 ሺህ እስከ 350 ሺህ የሚሸጡ በሬዎች በአቃቂ ገበያ ውስጥ ተገኝተዋል። እነዚህ በሬዎች እንግዲህ ምን ይመስላሉ የሚለውን በቪዲዮ ወደ እናንተ ልናደርስ ችለናል። ይህንን ቪዲዮ በማየት የምትገዙትንም ለምታደርጉትም ግብይት ግብአት ይሆናችኋል ብለን እናስባለን። ያለውንም የገበያ ሁኔታ በመቃኘት እኔ መስቀሌ ጎበና ካሜራማናችን ነው አብሮን ነበረ። አብራችሁን ስለቆያችሁ ከልብ እያመሰገንን ይህን የመሰለ መረጃ ከቦታ ሆኖ የሚያቀርብላችሁን የትርታ ቢዝነስ ሪቪው ሰብስክራይብ ብታደርጉ እውነተኛ መረጃን ታገኛላችሁ፣ እኛንም ታበረታታላችሁ። በድጋሚ መልካም በዓል።